ሰላም አልገባም ጾሙ ገና? አዎ አልገባም ገና ነው። መቼ ነው የሚገባ? በ30 ነው የሚገባ። አሁን ትንሽ ቀን ይቀረዋል። አዎ አንተም ጾም እንዴት ነው? ጥሩ ነው። ትጾማለህ። እኛ ስንጾም እንጾማለን፣ እንጸልያለን፣ የእግዚአብሔርን ቃል እናነባለን። ከኡስታዝ ጋር እያወራሁ ነው። ይቅርታ ደምረው እነሱ ሲለይ ከስጋ ከነሱ ሲለይ በቃ ኢየሱስ ክርስቶስ ትቷቸዋል ማለት ነው ሐዋርያቶቹ። በጣም ጥሩ። መች ነው የምትጾሚው? ገዥ እንዲሆን ነው። ስለዚህ እኛ አሁን አዲስ ፍጥረት ስንሆን ገዢዎች ነን። በቃ በምድር ላይ ሁሉ ገዢዎች ነን። ስለዚህ ለኛ ተፈቅዷል፣ ሁሉም ነገር ለኛ ተፈቅዷል። ያልተፈቀደ ነገር የለም። እውነት እየበላሽ ለማንኛውም እኔ አስብበት። ከዛ ከማለት እኛ ቤተክርስቲያን ሄድ፣ ተማር፣ እወቅ። ስለ ቤተ ትምህርት በጣም እወቅ። ሰላምዬ ተምሮ መጣ እኮ እናቴ። ጌታ ይመስገን። እንዴት ነህ አንተ? አሜን። ሰላም ነው? አዎ እየጾምኩ ነው። መጾም ጥሩ ነው። ከየት ነሽ ግን አንቺ? መሰረት ሙሉ ወንጌል ነሽ? አዎ ኦኬ። ሙሉ ወንጌል ነሽ። ለአንድ ወር ነው የምትጾሙ? ከአንቺ ጋርማ ማች ያደርጋል ከስምሽ ጋር። እኔ የምለው አሁን አንተ ኦርቶዶክስ ሆንክ እንዴ ወይንስ መሀል ላይ ነህ? አሁንም አሪፍ አይቸኩልም። እኔ አሁን 47,000 አንቺ ጋር እኮ 47,000 ነው ያለው እና እኛ ጋር 47,000 የለም። ብትማር ጥሩ ነው። የእውነት ዝም ብለህ ህይወት ቀልድ አይደለም። ከዛ ከዚህ እየተሯሯጥ የምንኖርበት አይደለም። አስተምሪኝ እስቲ። ብትማር ብትቆም በጣም ጥሩ ነው። ኡስታዝ ሰላምዬ አስተምሪኝ ትንሽ። ለምን አንተ ቤተክርስቲያን አትሄድም? ለምን ምድር ላይ አትማርም? ቲክቶክ ላይ እኮ ትምህርት የለም፣ ፖለቲካ እንጂ። የለም እንዴ? ጀለሶች ሲያስተምሩ የለ እንዴ ቲክታክ ላይ እኮ? ይሄ ትምህርት መሰረታዊ ትምህርት አይደለም። መሰረታዊ ትምህርት የምታገኘው ቤተክርስቲያን ስትሄድ፣ እዛ የሚያስተምሩ ትምህርት አለ፣ ክትትል አለ። ደቀ መዝሙር 3 ዓመት ትማራለህ። የደህንነት ትምህርት 6 ወር ትማራለህ። እሱን ካረጉ በኋላ ነው ፓስተሩ ነው የሚዘርፉት። ቆይ እናቱ ቀስ እያልሽ እንደዛ ተምረው ነቢይ ነኝ ብለው ፓስተር ነኝ ብለው የሚዘርፉትስ ምን ተምረው ነው? እስቲ ንገሪኝ፣ ቀስ ብለሽ ንገሪኝ። እኛ ቤት ዘራፊም የለም የሚዘርፍም የለም። እኔ የምልክ መጀመሪያ ስለ ራስህ አስብ። እኔ ስለ ራሴ ነው የማስበው። ህይወት አንድ ጊዜ ናት። እኔ ብሞት የሆነ መዋሸትም እኮ አልጠየቅም እኮ እግዚአብሔር ይጠይቅ የለ በዋሽን እኔ ብሞት ስለ ራሴ ነው የምጠይቀው። እኔ ስለ አንተ አሁን አንተ ብትሞት ስትሞቺ ስለ አንቺ የሚጠየቅ ከሆነ ስለ እኔ ምን አስጨነቀች ታዲያ? እኔማ አንተው ስለሚያሳስበኝ ነው። ወንጌል መስለም ሁሉ ሄዶ ወንጌል ሙስሊም ቤተሰቦችሽን ፔንት ያርገሻል? ማዘርሽ ፔንቴ ናት? ጌታ ይመስገን። ማዘር አይደለችም፣ ወንድሞቼ ናቸው። ደግሞ እህቶቼ ይመጣሉ። ሁሉም ጊዜ በአንድ ጊዜ አይሆንም እኮ። ቆይ አረጋ። ፋዘርስ ፔንቴ ናቸው? አይደለም። ታዲያ ከቤተሰብሽን ሳታስተምር የሆን ይማኛል ላስተምር ማለት አይከብድም? ከቤተሰብ ነው የሚጀምረዋል። እና ቤተሰቦችም እኮ ወንጌል ሰብኬያለሁ። ደግሞ ቀስ በቀስ ነው የሚድነው። አንድ ሙስሊም እኮ ወደ ጌታ ማምጣት እንደዚህ ቀልድ አይደለም። ትሰብካቸዋለህ ቀስ ቀስ እያለ ደግሞ ጌታ ራሱ ስራውን ይሰራል። እውነት ነው ይሰራል። እና አሁንም ማዘርዬን እየሰበክሽ ነው? አዎ ሰብካታለሁኝ። ወንድሜ ደግሞ በጌታ ነው። ፈጣሪ ይመስገን። ሁለቶች ወንድሞቼ እኔ ቀስ በቀስ ጋር ደግሞ እንወርሳለን። አንተ እመን እንጂ ቤተሰቦች የሚድናሉ ያለው የተስፋ ቃል ጌታ ኢየሱስ ክርስቶስ የሰጠው ለልጅ ልጆቻችን ነው። እዚህኛ አሁን ቤተሰቡ አንድ አይነት ጾም ነው ያላችሁ። አንቺ እስከ ስንት ነው የምትጾሚው? ማዘርዬ እስከ ስንት ነው የሚጾሙት? እሱ ችግር የለውም። እኔ 24 ሰዓትም ልጾም እችላለሁኝ። አይ አሁን የምትጾሚውን ነው እችላለሁ ሳይሆን አሁን እየጾምሽ ያለሽው ከማዘር ጋር አንድ ላይ ነው የምታፈጥሩት ወይስ የተለያየ ሰዓት? አዎ ኢትዮጵያ እኮ ሙስሊሙም ክርስቲያኑ አብሮ የሚኖርበት ሀገር ነው። ምን ችግር አለው? አየህ እኛ ቤት አሁን ሙስሊም አለ፣ ክርስቲያን አለ፣ ኦርቶዶክስ አለ። ስለዚህ ምንም ችግር የለውም። በየአይነቱ ማዘሬ ጋር ባፈጥር ምንም ችግር የለውም።
እውነት ነው። እንደዛ ሚላለ በትምህርቱ ላይ እንደዛ አለ። የክርስትና ትምህርት ማለት አብራችሁ አፍጥሩ ሚላለ በክርስትና አብሮ መብላትማ አብራችሁ ብሉ ይላል። ሐዋርያቶቹ አብሮ ማድ ይቋረሱ ነበር። ሐዋርያት እኮ ጌታን የተከተሉ እንጂ ጌታን የማይከተሉ አይደለም። አብሮ ማዕድ የቀረቡት እናቱ የቱታጋጭ ቤተሰብ እኮ አብሮ መብላት ነው። ህብረትን ነው ማወራክ። እነሱ አልዳኑም፣ ግን አብሮ መብላት ህብረት ማድረግ ግዴታ ነው። እውነት ነው። ቤተሰቦች አልዳኑም እና አብረሃት በላ ቤተሰቦች አልዳኑም ብለህ አብረሃት በላ። አይ ጾሙን ነው ያልኩሽ እኔ። አብራችሁ አትበሉም አላልኩም፣ ምክንያቱም እናትሽ ናት። ግን ጾሙ ላይ አብራችሁ ነው ወይ የምታፈጥሩት ነው። አንድ ላይ ሙስሊምና ጴንጤ አንድ ላይ ለመጀመሪያ ጊዜ ሲያፈጥር ሳይ ተወዛግቤ ነው። ይቅርታ። በነገራችን ላይ ገና ጾሙ በ30 ነው፣ አልጀመረም። ገና የሚጀምር ነው። ለማንኛውም ዮኒ አስብበት ለራስክ። ህይወት አንድ ጊዜ ነው። ጾሙን እንጨርሳ። ቆይ ስለኔ እናወራለን፣ ችግር የለም። ስለኔ እንደፈለግ እናወራለን። ግን ጾሙ ገና አልገባም እንዴ? ሰላም አልገባም ጾሙ ገና? አዎ አልገባም፣ ገና ነው። መቼ ነው የሚገባ? በ30 ነው የሚገባ። አሁን ትንሽ ቀን ይቀረዋል። አንተም ጾም እንዴት ነው? ጥሩ ነው። ትጾማለህ። እኛ ስንጾም እንጾማለን፣ እንጸልያለን፣ የእግዚአብሔርን ቃል እናነባለን። ከውስጣት ጋር እያወራው ነው። ይቅርታ ደምሮ ይቅርታ ደም እንጂ ዝም ብለህ ቀኑን ሙሉ ጾመህ ሳታነብ ሳትጸልይ አይደለም ውለህ ምሳ የምትበላው። በጀመር ትጾማለህ፣ ትጸልያለህ፣ እግዚአብሔርን ቃል ታነባለህ፣ ታድጋለህ። ቆይ እናት፣ አሁን ለምሳሌ ኦርቶዶክስ ሲጾሙ ቅዳሴ አላቸዋል። ክርስቶስን ቃል የሥላሴን ቅዳሴ አለ። እሱ ጸሎት ነው አይደለ? ይሰግዳሉ፣ ይጸልያሉ። ስለዚህ አይ ስትጾሙ ዝም ብሎ ምግብ ብቻ አይደለም ስላልሽኝ አሁን የኦርቶዶክስ እኮ ስለራሴ ነው አይነገርኩህ እኮ ይሁን ስለአንቺ ነው ስለነሱ አልጠየቅም። እሺ እሺ እናቷ አንቺ አሁን ጾሙን ስትፈጪው እንዴት ነው አፈታቱ? ማለት እንዴት ነው አፈታቱ ማለት? አፈታቱ ማለት ጾሙን ጾምሽ ጸለይሽ ምናምንና መጨረሻ ላይ አበላልሽ እንዴት ነው? አሁን ልክ አንተ ውሃ እንደምትጠጣው ማለት ነው። ተነስቼ ውሃ ጠጣለሁ። ያንተ ጥያቄ ራሱ ግራ የተጋባው ነው። የእሱ ጥያቄ ምንድነው መሰለሽ? ጾመኛ ከሆንሽ የምትጾሚ ከሆነ ስጋን ከሚያደልብ ፕሮቲን ነገር ትቆጠቢያለሽ ወይ ነው። ምክንያቱም ጳውሎስ አይተሽ ከሆነ ለክርስቶስ ኢየሱስ እንግዲህ ራሴን ጎሽማለሁ ብሏል። ተረዳሽ? እና ያን ራሴን ጎሽማለሁ ያለበት ዋና ምክንያት ምንድን ነው? ስጋዬን ጎሽሜ እያለ የሚናገርበት ያው ለክርስቶስ ኢየሱስ መንፈስ ገብቶሻል። ለታዘዘበት መንፈስ ልጫወትበት። ለምንድን ነው ኤክስፕሌን የምታደርግ? ችግር እኮ አለብህ። እኔ ነቢያቶች አጠፋብኝ፣ አሁን ደግሞ ጀለሶቼ ልታጠፋ ነው እንዴ? ለምን አርፈቁች አትል? ሰላም መሐመድ፣ ክርስትና እስልምና ጣጣ የለውም። ያንተ ጀለስ ናት። ዩዘርዬ እኔ ጓደኛዬ ናት ሰላምዬ። አታብራራብኝ ብለሽ አታብራራብኝ ሰላምዬ፣ እንዳያስጨንቀሽ። ይሄ ችግር አለበት ደምረው። ኤኒዌይስ ስትፈቺ ጾሙን ስትፈቺ ያልኩኝ ይቅርታ። ጾሙን አሁን ጨርሽ ሰዓት ተቋርጦ ነበረ። እውነት ነው፣ መቋረጥም አለበት። የስጋ ስራዎች ምንድን ናቸው ይላል ጳውሎስ። ደምረው ልጠይቀው፣ የስጋ ስራዎች ምን ናቸው? እዛው ከሆነ ጾሙን ልጨርስ መጀመሪያ። ቆይ እናንተ ስጋ ላይ ትገባላችሁ። ጾሙን መጀመሪያ እኮ ስለ ስጋ ስላነሳችሁ ነው። ስለ ስጋ ስላወራችሁ ቆይ የስጋ ስራዎች ምን ናቸው? መጀመሪያ ስለ ስጋ ነሳኩ። አዎ አይ ጾም ከጾምሽ በኋላ ስትፈቺ ወይም ደግሞ ስትጨርሺ ጾሙን አበላልሽ እንዴት ነው እናቱ? ከዛ ወደ ስጋ እንሄዳለን። ልክ ሁልጊዜም እንደምበላው ነው። አበላልሽ እንዴት ነው ስትል ልክ አሁን አንተ አንስተህ እንደጠጣሁ ልክ እነዚያ ውሃ አንስቼ ጠጥታ ነው ማለት ነው። ስጋ ምናምን ታጫውቻለሽ?
አዎ በላለሁ። ለምን አልበላም? አሳማ ትበያለሽ? አልበላም። አቆበስ ለምን ይፈቀዳል? እንግዲህ ከተፈቀደ እናንተ ብሉ፣ እኔ ግን አልበላም። ኖ አይ እኛም በላ አንቺ ጋር ምናልባት ከተፈቀደ ግን አንተ መብላት ትችላለህ። ሞርቶዴላ ማለት ነው። ይቅርታ ሞርቶዴላ ያለው ማን ነው? የኔ ሀገር ነው እኮ እነሱ ናቸው በደንብ የሚባለው። የት ነው ያለሽው አንቺ? ኢትዮጵያ ነሽ? አይደለም ግን በደንብ ያለው እናንተ ጋር የተደረገ እዚህ ስትመጪ ጋብዝሻለሁ። ሞርቶዴላ አታስቢ። ለዛ አመሰግናለሁ። ኧረ ምንም ችግር የለውም። ለአንቺ ያልሆነ ደግሞ እናቱ እና በቃ በደንብ ይበላል። እኛ እኮ ስጋችንን ከጎሸምን ካስገዛን እኮ ቆየን። እኛ እኮ ለእግዚአብሔር ከተገዛን ቆየን። ዋናው ስጋውን ማስገዛት ነው። በቅድስና መኖር ከጀመረን እኮ ቆየን። ጎበዝ ልጅ። ቅቤ ትበያለሽ? ቅቤ ትወጃለሽ? ቅቤ መብላት፣ ስጋ መብላት፣ ወተት መጠጣት የማይፈቀደው ሰዎች ራሳቸውን መግዛት ስለማይችሉ ነው። እኛ ግን ከምግብ ጋር ሳይሆን ከክርስቶስ ኢየሱስ ጋር ስጋችን ኢየሱስ ክርስቶስ እኔ ከክርስቶስ ጋር ተሰቅያለሁ ስላለ እኛ የስጋን እስከ መሻቱ ከክርስቶስ ኢየሱስ ጋር ስለሰቀል ነው። ስጋ በላን፣ ማር በላን፣ ጮማ ጠጣን፣ ምንም የሚያመጣብን ችግር የለም። ይህ ግን ስጋ የማይበሉ ጾሙ ትንሽ ጾሙ ሲባል አላናደደሽም? ስላሰቀሉ ነው። እሺ ሰላም። የዳነ ሰው ጾም ምን ያደርግለታል? ድነሻል አይደል አንቺ? ድኛለሁ። ለመዳን እኮ አይደለም ጾመው እና ምን ያደርጋል? ከዳንሽ የዳነ ሰው አሁን ዶክተር ጋር ሂጄ ለምሳሌ የሆነ ዶክተር ጋር ሄድኩኝ፣ ይህ ነው አሞኛል፣ አከመኝ፣ ዳንኩኝ። ዶክተርን እየመጣ መድኃኒት ስጠኝ መድኃኒቱ ውሰድ ይለኛል እንደ አይለኝም እኮ አይደል እናቱ። አንቺ አሁን ድነሻል። ከዳንሽ በኋላ ብትጾሚ ባትጾሚ ምንድን ነው የሚያደርግልሽ? ለአንቺ ምን ትርጉም አለው? እስኪ ዘግቢ። ጾም መዳኛ ነው እኮ ብለን እኛ እናምንም። ጾም መዳኛ ነው ብሎ ለሚያምኑት ታዲያ ምን ያደርግልሻል? ጾም መዳኛ ካልሆነ ለምን ትጾሚዋለሽ? ሰው ሲጾም ከእግዚአብሔር ጋር የበለጥ እንዲቀርብ፣ ቃሉን የበለጥ እንድትረዳ፣ መንፈስ ቅዱስ ከዳንሽ ምንድን ነው የምትቀራረቢው? የዳነ ሰው ሰላምዬ፣ የዳነ ሰው ምኑን ነው የሚቀራረበው? ድኗል እኮ። የምን ቅርርብ? ያልዳነ ሰው ነው ለመቀራረብ። ዕለት ዕለት እኮ ክርስቶስን መምሰል አለባችሁ ይላል እኮ መጽሐፍ ቅዱስ። እኛ ፍጹም ክርስቶስ መምሰል አለባችሁ ማለት ድነሽ የለ እንዴ? ከዳንሽ እኮ መስለሻል እኮ ኦልሬዲ። ክርስቶስ ኢየሱስ የሚመስል ሰው በዚህ ምድር ላይ የለም። ዕለት ዕለት ክርስቶስ ወደ መምሰል እናድጋለን። ክርስቶስ ኢየሱስን አልመሰለም። ሰላም መሐመድ አንድ ድነሻል አልዳንሽ? እኔማ ድኛለሁ። የዳንኩት በክርስቶስ ኢየሱስ በሰራው ስራ ነው፣ በእኔ ስራ አይደለም። እኔ ድኛለሁ ስል መስቀሉን ስራ ብቻ ነው። አረ ጥያቄ ነው እንጂ ማብራሪያ እኮ አልጠየቅኩም። እኔ ድነሻል አልዳንሽም ነው ድኛለሁ አልሽ። ተባረክ። የለም ከዳንሽ በኋላ ምን ያደርግልሻል? የዳነ ሰው እኔ አሁን የምጾመው የምጸልየው ምንም ምለው ስላልዳንኩ አልዳንኩማ፣ ለመዳን ጥረቱ ለመዳን። አንቺ ደግሞ የዳነ ሰው ከዳንሽ በኋላ ጨለይ አልጨረሽ ጓገጫልሽ ምናልሽ ምን ትርጉም አለ? እሺ ሐዋርያቶቹ አልዳኑም ነበር እንዴ? ሲጾሙ ይጸልዩ ይጾሙ ነበር ሐዋርያቶቹ ይጾሙ ይጸልዩ ነበረ። አልዳኑም ነው ሐዋርያቶቹ። ክርስቶስ ከነሱ ጋር በነበረበት አልጾሙም። ቆይ አረጋት። ክርስቶስ ከነሱ ጋር ሙሽራው በነበረበት ጊዜ አልጾሙም። የሚጾሙበት ወራት ግን ይመጣል ያለው ኢየሱስ ሲናገር፣ እሱ ከነሱ ጋር እያለ አልጾሙም እኮ እሱ ከነሱ ጋር ያለ አላልኩም፣ ሐዋርያቶቹ። ስለዚህ አንቺም ድኛለሁ ካልሽ ከሱ ጋር ነሽ፣ እየጸለዩ በአንድ ልብ ሆነው ይላል። ድኛለሁ ካልሽ እሺ፣ ድኛለሁ ካልሽ ከክርስቶስ ጋር ነሽ አይደለ? ከክርስቶስ ጋር የሆነ ደግሞ ጾም አያስፈልገው። ከክርስቶስ ጋር ያለ ጾም አይፈልግም። ክርስቶስ የሌለው ነው የሚጾም። እኛ ከክርስቶስ ጋር ለመዳን ነው የሚጾመው። እሺ አሁን ተረዳው። ኢየሱስ ክርስቶስ እኔ ከነሱ ጋር እስካለ ሙሽራው ከነሱ ጋር እስካለ ድረስ አይጾሙም፣ ግን ሙሽራው ከነሱ ሲሄድ ይጾማሉ አለ ኢየሱስ ክርስቶስ። ከነሱ ሲለይ ከስጋ
ከስጋ ከነሱ ሲለይ በቃ ኢየሱስ ክርስቶስ ትቷቸዋል ማለት ነው ሐዋርያቶቹ። በጣም ጥሩ። መች ነው የምትጾሚው? እሺ መች ነው? ከባድ ነው። አገኘሁሽ አይደለ? ወደ ነገር አይደል? ሰላምዬ ተቋርጬ ነበረ። ይቋረጣል። ሰላምዬ መች ነው የምትጾሚው? ለበዓሉ ድምቀት ነው? የሆነ ጊዜ ነው? መች ነው የምትጾሚው? አሁን ለምሳሌ እኮ ምን ብለህ መለስክልኝ? ሐዋርያቶቹ ኢየሱስ ክርስቶስ ትቷቸው ከሄደ በኋላ ለምንድን ነው የሚጾሙት? ኢየሱስ ክርስቶስ ከነሱ ተለየ፣ በቃ አልዳኑ ማለት ነው። እሱንም ነግሬሽ እኮ ነው እናቱ እንጂ አንቺ ሐዋርያቶች እኮ ጾመዋል ብለሻል። ክርስቶስ አብሯቸው እያለ እንዳልጾመ መጽሐፍ ቅዱስ ይናገራል። ከሄደ በኋላም አልጾሙም። ከሄደ በኋላማ እንደሚጾሙ ተናግሯል አለ እኮ ሲናገር። እሱ ወተት ነጭ ነው። ንግግሩ እኮ ግልጽ። እየጾሙና እየጸለዩ ይላል መጽሐፍ ቅዱስ። የእሷ ቆይ ደምዬ፣ አንተ ሙድ መያዝ ነው ዝም ብለህ። እኔም የምጠይቅሽ ሰላምዬ፣ መቼ ነው የምትጾሚው? ለምንስ ጉዳይ? ይህን መልሳ መጀመሪያ። አንተ እኮ አሁን ትልቅ ነጥብ አንተን ብልሃን። ምክንያቱም አንቺ ስላልዳንሽ ነው ወይ የምትጾሚው ብልሃን። ሐዋርያቶቹ ኢየሱስ ክርስቶስ ከሄደ በኋላ የሚጾሙት ስላልዳኑ ነው ወይ? ይህን ጥያቄማ መመለስ ግድ ነው። ኔ ለምን ጾሙ? ኢየሱስ ከነሱ ጋር ነበር እንዴ? በጣም ጥሩ። ያንቺ ምንድነው መሰለሽ? ኢየሱስ ክርስቶስ ምንድነው ትእዛዙን መጾም ምን እንደሚያደርግ ከክርስቶስ ጋር እንደሚያገናኝ ከእሱ ጋር እንደሚያደርግ ያሳያል አይደለ? እነሱ ምንድን ነው ድነናል ብለው አላወጁ። እንደ ሐዋርያቶቹ አልዳኑ። በአብ በወልድ በመንፈስ ቅዱስ ስም ምን ሆነዋል? ማናችንም የዳን ነው በእኛ ስራ አይደለም። ማናችንም ስም በደንብ በእኛ ስራ ሳይሆን በክርስቶስ ድነናል። ሁሉ ድነናል። እሱ በሰራው መስቀል ላይ በሰራው ስራ ሁላችንም ድነናል። ግን ያለ ስራ ከሆነ መቼም አትድኝም እያልኩሽ ነው። የምትድኝው እሱን ስራውን ምኑን ተውና ሐዋርያቶቹ ያለ ስራ ለምን ሐዋርያቶቹ ጾሙ? መጽሐፍ ቅዱስን ጽፈውልናል እንደ ዳኑ በክርስቶስ ኢየሱስ መዳን እንዳለ በእምነት መዳን እንዳለ። ስለዚህ አሁን እኔ ጥያቄ አንተ አሁን እኔ የምጾመው ስላልዳንኩ ነው ብለሃል። ሐዋርያቶቹ የጾሙ ስላልዳኑ ነው? እነሱ ነው ወይ? ጥያቄ ድነዋል። ግን ታዲያ አንተ ለምን አልዳንክም? እንደገና ለመዳን ትጾማለህ? በጣም ጥሩ። ይኸውልሽ ያልዳንኩ በእኔ ኃጢአት ኢየሱስማ አድኗል። ሁላችንንም ሊያድን የዳነ ሰው በቅድስና ነው የሚመላለሰው። ዮኒ ጸጋው በእምነት አድኖታል፣ ድኗል። ጸጋው በእምነት አድኖታል፣ በስራ ሳይሆን ማለት ነው። ከዳነ በኋላ ደግሞ እየዳነ ይሄዳል። ድኗል፣ እየዳነ ይድናል። ገብቶሻል? አሁን ለመዳን ዮኒ ምን ማድረግ አለበት? ከዳነ በኋላ ድነቱን እንዳያጣ ስራ መስራት አለበት። እሷን ነው የማይፈልጓት። በቃየሽ በጴንጥኛ እየነገርካት ነው። ይቅርታ። ለዛም ነው የሚጾመው፣ የሚጸልየው፣ ሰፖርት የሚያደርገው፣ የሚለግሰው፣ ምን የሚለው ገብቶሻል? በእግዚአብሔር በሚፈልገው የሚሄደው። ደምሮዬ ለመዳን ጹሙ ጸልዩ ያለበት ጥቅስ እስኪ ያሳየኝ። ላለመዳን ጹሙ አትጸልዩ የሚላለ እንደዚህ ቆይ እኔ ልመልስልሽ እናቱ። እኔ የምልሽ ምን መሰለሽ፣ አንቺ ላለመዳን ከሆነ ምን አትጾመሽ ምን አትጸለይሽ? ታዲያ አለቅ ወደዚህ እኔ እኮ ድኛለሁ አልኩኝ እኮ። እናንተ እኮ ለመዳን ከሆነ መረጃ መኖር ድነሻል አይደለ? አዎ ከዳንሽ የዳነ ሰው ለምን ይጾማል? ሐዋርያቶቹ ለምን ጾሙ? አልመለስክም እኮ። ድነዋል አልክ፣ ለምን ጾሙ ሐዋርያቶቹ? እኔማ ሐዋርያቶቹ ትምህርት እኮ ነው ያለኝ። እኔማ ሐዋርያቶቹ ስለ ጾሙ ነው የምጾመው። ግልጽ ነገር ላስቀምጥልሽ። ዮኒ እያልሻለሁ ክርስቶስን እኔ እንድድን ክርስቶስን በመጾም አግዤዋለሁ እያለሽ አይደለም። አትሰማም አባቴ። ገባሻል? የእነሱ ክርክር ስለሆነ እያወቀች ነው የምጠይቀው። አባ ገብቶሻል? በነፃ ክርስቶስ በሰራው ስራ ድኛለሁ። ነገር ግን ድነቴን ማጣት አልችልም፣ እንዳጣ አልፈልግም። እንዳጣ ስለማልፈልግ እግዚአብሔር ጋራ ፌሎሽፔን በመጾም በመጸለይ
ጸጋ እንዲጨምርልኝ በማድረግ በልግስና ላይ በማቴዎስ ወንጌል ምዕራፍ 10 ቁጥር 42 በዛ መሰረት ዋጋውን ለማግኘት እና ድነቱን እንዳያጣ ይሄን ያደርጋል። ድነቱንማ ክርስቶስ ኢየሱስ በመስቀል ላይ ሰርቶለታል እኮ። ያ የሰራለትን በነፃ ያገኘውን ድነቱን እንዳያጣ ይሄን ያደርጋል። እህቴዋ እየጠየቅሽ ያለው ምንድነው? አንቺ ዘለሽ ሐዋርያቶች ድነዋል አልዳኑም ትያለሽ። አሜዚንግ። ይህን ጥያቄ መጠየቅ የለብሽ ለክርስቲያን። ሐዋርያቶች ድነዋል፣ ግን ሐዋርያቶች ከዳኑ በኋላ ግን ከዳኑ በኋላ ግን ድነታቸውን እንዳያጡ እንደነ ዴማስ ይህንን ዓለም ወዶ ተለየኝ አለ ጳውሎስ። እንደነ ዴማስ ድነታቸውን እንዳያጡ ገብቶሻል። በእግዚአብሔር ፊት በመጾምና በመጸለይ ይተጋሉ፣ ይለግሳሉ። ይሄ የአንድ ክርስቲያን ተግባር ነው። ይህንን የማያደርግ ክርስቲያን ከእግዚአብሔር ጋር ያለው ፌሎሺፕ ምን እያለ ይመጣል? እየተቋረጠ ይመጣል። እየተቋረጠ መጣ ማለት ድነቱ ላይ ጥያቄ እየተነሳበት ይመጣል። ለምን? እግዚአብሔር የሚለውን ነገር ላለመቀበል እየወሰነ ይመጣል፣ እያለማመደው ይመጣል፣ ከእግዚአብሔር ፕሬዘንስ እየራቀ ይመጣል። ገብቶሻል? እየራቀ ይመጣል። እና ጾም ጸሎት በዚህ የተነሳ ነው እኛ ኦርቶዶክሳውያን ከእግዚአብሔር ጋር መጣበቃችንን ለማሳየት። እሺ ደሜ ሰማሁህ እኮ። ስለዚህ እንደዚህ ከሆነ ለምንድን ነው እኛ ስንጾም ነው እኛ ስንጾም ለምንድን ነው ጥያቄ የሚፈጠርብን? እኔ ጥያቄ ሐዋርያቶች በጣም ድሮ አይጾሙም ብላችኋል። አንድ ጊዜ ነው ደምሮ እኮ ቤተክርስቲያን ነበረ እንደሚጾም ያውቃል። የግል ጾም እንዳለ በቤተ ክርስቲያን እንደሚጾም ዝም ብሎ የማይጾም እኮ አይደለም። አዋጅ ተነግሮ አይጾምም እንጂ የሆነ ቀን ተቀጥሮ አይጾምም እንጂ ጴንጤ አይጾምም የሚል የለም። ስሚ እንደሚጾም አውቃለሁ። ስሚ በደንብ ተጠንቀሽ ስሚ። ኦኬ ጠዋት ገብቼ ውሃ እየጠጣው ጌታ ሆይ አባቴ በኢየሱስ በሰሜን ያለው ፍረስ፣ በደቡብ ያለው ፍረስ። ከዛ ውሃ ጠጣለሁ። በዚህ ጋር ፍረስ። ከዛ 6 ሰዓት ላይ ነው ጾማችን እስከ 6 ሰዓት። ከ6 ሰዓት በኋላስ ሄጄ ይልማ ስጋ ቤት ቂቅ አድርጋለሁ ስጋዬን። ምን ያስገዛው? የትኛው 6 ሰዓት ነው የምታወራው? እስከ 6 ሰዓት ነው የፔንቴ ጾም። ምንድን ነው የምታወራው? እኔ 6 ከ6 ሰዓት ድረስ የሚጾም ሰው ገጥሞኝ የማያውቅም። ቢያንስ ሙቀት ሀገር ካላችሁ ይባላል። ሙቀት ሀገር ከሆነ ያለበት ቦታ አመች ካልሆነ እስከ 6 ሰዓት አልበዛ 2 ሰዓት ይገባል። እስከ 6 ሰዓት ይጾማል። ከዛ በኋላ እንወጣለን። ይሄ ውሸት ነው፣ የኔ ውሸት ነው። ስሚኛ ጥሬ ስጋችንን ደም እናደርጋለን። ገባሻ? አሁን ስባችን ሰውነታችን የሚፈልገውን ስብ አግኝቷል። ለእግዚአብሔር አላስገዛንለትም፣ አልጎሸምነውም። የትኛው ነው ቆርጥሞ ውሃ እየጠጣ 1 ሳምንት የሚጾም? አሁን ይህን ሰምተው እንግዲህ ሊገቡ ይችላሉ ጫካ ውስጥ። እሺ አሁን አንተ ስጋ በልተህ ኃጢአት ትሰራለህ እንዴ? ፕሮቲን እኮ ኃጢአት ለመስራት እኮ ያነቃቃል። ይናታቅም እንዴ እኮ ስጋ በልተህ ኃጢአት ከሰራህማ አልዳንክም እኮ አንተ ክርስቲያን እኮ አይደለህም። ራስን እኮ አላስገዛህም። ምንላችሁ ኑ እያልናችሁ ያሉ ይሄ የራስህ ችግር ነው። ያንተ ችግር እኮ ይሄ የራስህ ችግር ነው። ስሚ ይሄ ያንተ ችግር ነው። አንተ በቃ አልዳንክም ነበር ማለት አዳምጪኛ፣ እውነቷን እንገርሽ። ስፕራይት እንደዚህ እያሳየ ገባሽ? በዚህ ጋር እኮ ማለት ነው የሆነ ነገር የሚለካ እኮ ድራፍቱን ላፎንት የሚያደርግ ነው። እናውቃለን። ሆሳናን ታውቃታለህ? ስጋን ከነመሻቱ ጋር ሰቀልከው። ሆሳናን ታውቃታለህ? አባቢ ሆሳና ሙሉ ጴንጤ ነው። 75% ምናምን የምነግር ማለት ነው። ገባ? ከቸርች እንደወጣ በቃ ስጋ ቤት እንዲህ ተደርድሯል። ከቸርች መረጃ ሆሳና ሀገር መሄድ መረጃ ሆሳና ሀገር መሄድ እያልኩሽ ነው። ሆሳናዎች አላችሁ ጻፉ። እዛ ጋር ልክ ነው ልክ አይደለም ጻፉ። ታውቀዋለች እሷም እንደው ለበዓሉ ድምቀት ነው እንጂ ድራፍታቸውን ጥሬ ስጋቸውን ድም ያደርጋሉ። እናቴ ምንም ሳይል በነገራችን እሱ ሳይሆን አሜሪካንም እንደዛ አይነት ነገር አለ። እዛ ብቻ አይደለም። አሜሪካውን አብዛኛው ራፐሮቹ ምናቸው የሆነ ከኦርቶዶክስ ጋራ አንድነን እኔ በጣም የሚገርመኝ ሌላ ልጨምርልህ። አሁን ኦርቶዶክሳውያን 2 ወር ሙሉ ጾሙ አይደለም? 2 ወር ሙሉ እግዚአብሔር ያሳየ 2 ወር ሙሉ ጾመን ምን ብለን ስጋ ያስፈልገናል ጾማችንን ለመፍታት። ከኛ ጋር ማን ነው የሚጋፋው? ጴንጤ። ታዲያ ጴንጤ
ማምላክ ምስክር ሳይጾም ሳይጸልይ እንደ ጾመ ሆኖ ከኛ ጋር ይጋፋል። የሚገርም እኮ ነው። በኢየሱስ ማርያም በቡሌ እንኳን ቀልድ የለም። ጴንጤነት ደስ ከሚለኝ ከምወደው በምግብ ቀልድ የለም። ደስ ይለኝ ቀልድ የለም። ይሁንዬ አዳም እኮ ሲፈጠር ማለት ነው እግዚአብሔር ሁሉን ነገር ከእግሩ በታች አስገዝቶልታል። ምንም ያልተገዛለን ነገር የለም። እግዚአብሔር አዳምን የፈጠረው ለገዛው ለተፈጠረው ሁሉ ገዥ እንዲሆን ነው። ስለዚህ እኛ አሁን አዲስ ፍጥረት ስንሆን ገዢዎች ነን። በቃ በምድር ላይ ሁሉ ገዢዎች ነን። ስለዚህ ለኛ ተፈቅዷል። ሁሉም ነገር ለኛ ተፈቅዷል። ያልተፈቀደ ነገር የለም። እውነት እየበላሽ ለማንኛውም እኔ አስብበት። ከዛ ከማለት እኛ ቤተክርስቲያን ሄድ፣ ተማር፣ እወቅ። ስለ ጴንጤ ትምህርት በጣም ሰላምዬ ተምሮ መጣ እኮ እናቴ። ይኸኔማ አልተማርኩም። 8 ወር በሶሻል ሚዲያ ላይ መማር ግድ ነው። መማር ብዬማ አጨለሉኝ እኮ ፓስተር አላዛር እኮ እኛ ጴንጤ ሆነን የምንመኘው አስተማሪ እንዲሆን የምፈልገው እኮ አጨለሉኝ እንጂ እግዚአብሔር ይስጣቸው። ቤኪ ብራይት ሰላምሽ ይብዛና ቤኪ ጠፋ አባቴ ባርክ ምናምን እንዴት ናችሁ? ፒስ ነው ወይ? ሰላምዬ ትመቸኛለች። ሰላም መሐመድ ያራዳ ቤተሰብ ነው። ትሪፕል ቤተሰብ ይህን ፊት ልገልብጠው። አንድ ነገር በዚህ አጋጣሚ ልናገር። በዚህ አጋጣሚ ዮኒ እዚህ ጋር አለ። ባለፈው ኮስትሬ ልሆን እንዴ? ስማ ፓፓ ባለፈው ዮኒ ደሜ በእኔ ገንዘብ ነው ምናምን ሲላችሁ ማለት ነው። አንዳንድ ጴንጤዎች ደስ ብሏችሁ በቃ ዲስሪስፔክት ያደርገኝ መስሏችሁ ፉን ብላችሁ ነበረ። እሱ ሊል የፈለገው በግልጽ ልንገራችሁ፣ ሊል የፈለገው ደሜ የእሱ ቤት ነው። እናንተ እዚህ ቤት ቤተኛ አይደላችሁም። በቅርብ ነው የመጣችሁ እና ቤተኛ ነው እሱ። ብዙ ጊዜ ያስተምራል፣ ብዙ ጊዜ ብዙ ነገር ያደርጋል፣ እየታየም ስለሆነ ማለት ነው። እናንተ ግን ሰባታችሁ ግን ይህንን ትምህርት አስተምሩ ለማለት ነው። እኔ ቤት ነው ደሜ፣ እኔና እሱ፣ የእኔ ቤት የሱ ነው፣ የሱ ቤት እኔ ነኝ። ሞዴሬተር ነኝ። አብረን ነው የምንጫወተው። እኔ ቤት መጥተው አያውቁም ለስንት ጊዜ፣ ከዓመት በላይ ከነ መዝሙር ያሬድ ጋር ከሌሎችም ጋር እንዲያውም ከዮሐድ ጋር ሁላ የሆነ የማይገባ ነገር ብያለሁ። እኔ ከነ ኤርሚያስ ጋር ሆነን ፎቶን አምጡልን ለሙስሊም እንሰጣለን ምናምን ብለን አረመኔያዊ ነገር ሁላ ስናደርግ ነበር። ደሜ ከኔ ጋር ነው። ደሜ በእኔ ሂሳብ ነው፣ የእኔ ፔጅ ነው። እናንተ ግን ስለሆናችሁ እናንተ መልሱ ነው። እሱም ፖለቲካ ልትሰሩ ሄዳችሁ ደሜ ቤቱ ነው ያለው። አለቀ። እናንተ ግን ለማቀሳሰብ እንደ እውቀት ሲጠፋባችሁ ቻሌንጅ ማድረግ ሲያቅታችሁ ይህንን አምጥታችሁ እንደዚህ አረባቅተው ግን ኦርቶዶክስ እስክለማመድ እኔ በኩኪስ ምናምን ነው ወደፊት የምጾመው። እስክለማመድ ግድ ነው። ይሁን እንኳን ቀስ እያልኩ እየለመድኩ መሄድ አለብኝ። በአንዴ ሊጠገርሩኝ ነው እንደ በሽሮ ስንት ዘመን ሽሮን ከተውኳል። አስተያየት ይደረግልኝ ቤተሰብ ተወዳጆች እንዴት ናችሁልኝ? እንደ ሰኒ እንትን አብራት አስተያየት ይደረግልን እንዴ ኩኪስ በአቮካዶ ነው በቁርጥ የሚጾም ጾም ለምደን ደስ አይል እንዴ? ጥግ ደስ አይልም። ቀስ እያላችሁ ይደብርብሻል ማለት የሆኒ ነው እንዳሸንፍ። አሁንማ ገርፋለሁ ደሜ ለአንተ ብዬ ነው። በአምላክ ታንኪዩ ቆንጆ የፊት አዘጋጀው። ኧረ ፊቴን የሆነ ነገር አደርገዋለሁ ደሜ። ዮኒ ፒሲንግ አለ ፓፓ እዚህ ጋር የሆነ ነገር ደብ አድርጊ እስኪ። አሁን አሪፍ ነው፣ በጣም ቆንጆ ነው። እየመጡ ነው። ዮኒ ስፈልግ ኖሬ ቤት ገብቼ አላውቅም። አሁን ገብታል ቤተሰብ ተብሎ ትናንት ብዙ ሰው ፈስቻለሁ። በነገራችን ላይ ይመችህ። ለዚህ ነው ሰላም እያሉኝ ያለው። ለካ ኤርሚያስ አጭዶብኛል በሙሉ በጣም ቤተሰብ በሙሉ ታጭዷል። ጉድ አንድ ኮፍያ ፋሚሊ ወይ ልብ አንድ ኮፍያ ጋይስ 7 ነጥብ። ታምራት ገለታ ጥያቄ አለ
ይመች። ሌትስ ጎ ኮፍያ